አልጋውን እስቲ አነጣት ፎፎ አርጋ ዛሬ እቺን ቤት ባከን ይስራልብኝ ራስ አንተፈው ይሄንም በዛው አንተፈው አሁን ምን ትሆናለኝ ብታነጥፈው ምን ያን ያህል እንትን የሚል ነገር እኔ እኮ ቀጣሮ ስላለኝ ነው አስቸኳይ አባባ ከተፋ ከከኔ ጋር አንተፈው አሁን ሁሌ ካንተ ጋር መጨቃጨቅ ነው ይሰለችኝ ለምን ሰራተኛ አንቀጥለው ግልግል ነው እንደውም አንድ ተመላላይ ሰራተኛ አንተን እንበልና የሼር አዋተን እንከፍላታለን ካንተ ጭቅጭቅ ይሻለኛል ተስማምተናል ግማሽ አፋ ግማሽ በቃ ተማያላሽን ብትሆን እንጥር በቃ እንደውም አሁን እጄ ለደላላ ራሱ እሺ አንተፋይም ስትመጣ ታነጥፈዋለች አሁ ነግሪ እንግዲህ እንደምታየው አንድ ክፍል ቤት ነች ሁለታችን ብቻ ነው የምንኖረው እና ደግሞ ስራም አይበዛብሽም እንደምታየው አንድ ክፍል ቤት ነው አንተ ቤቱን እንኳን አጸዳርታ አጠብቀን ሰው ይዤ ልመጣ ነው እንዴ ችግር የለውም ያጸዳዋለሁ አንዴ ያደስኩኝ ባከያ እዛ ድድ ማስጫ የሚቆመው ደላላ አይደለ እሱ ነው እንደነገርኩት ኧረ አዲስ በጣም ጽድት ያለሽ ልጅ አለሽ ብሎ እሱ ነው እንትን ያለኝ ጎበስ መስራች አዎ ያው እንግዲህ በመጀመሪያ ቀኖች እንግዲህ ጥሩ ነች እስቲ እናያታለን ቤታ ያዟል አዎ ባለሙያ ተመስላለች አንተ ደግሞ ዛሬ አትነሳም ሰዓት እኮ ረፍዷል ሰዓት ባክ ዛሬ ራሴን አሞኛል አልሄድም ምን ከመቼ ወዲህ ነው ደግሞ አሞኛል ብለህ ስራ መቅረት የጀመርከው ዛሬ ጀመርኩ በርታ የኔንም ስራ አለኝ መጣሽ እንዴት አደርክ ወይ አረፈርኩኝ እንዴ አልጋውን አንጥፈ ኧረ አረፈሽ እንዳትቸገሪ ብዬ እኔም ቁጭ ስላልኩ አስተካክለው ብዬ ስራ አልሄድክም እንዴ ዛሬ ስራ ዛሬ የለኝም ትንሽ አሁን ቀርቼ ቁጭ በይ ኧረ ቁጭ በይ ችግር የለም እሱ ቁጭ በይ ግን አንተ ይገጥልሽ እንዴት ሰራተኛ ልትሆኚ ይቻልሽ ምን ባክ በእኛ ሀገር ቤተሰቦች ያሉት ክፍለ ሀገር ናቸውና
ሴት ልጅ ትንሽ አደግ ካለች በቃ ለትዳርና ለጋብቻ ነው የሚያስቧት። እኔ ደግሞ ትምህርቴን ተምሬ የመለወጥ ሀሳብ ስላለኝ ከነሱ ስር ጠፍቼ መጥቼ ነው እዚህ ሰው ቤት መስራት የጀመርኩት። ታዲያ ጓደኛ የለሽም ማለት ምን ነግራት አይደል? ኧረ እኔ እየነገርኩ ትዳርን ሽሽት ነው ጠፍቼ መጣሁት እያልኩ ምንም አላውቅም። ቦሬ ያስገኝኩ ጓደኛ ሳይመጣ ምሳል ስራላችሁ። እሺ ስሙኝ አንተ ቅድም ሰራተኛ ምን ብትለኝ ጥሩ ነው? ምን አለች? ምንም ወንድ እንደማታውቅና በቃ ምን ተናታ እንደማታውቅ ነገረች። ኧረ እባክህ እኔም ገርሞኛል። ላይ አሪፍ ነው። ታዲያ ለምን አናግባባት ስትል? ማለቴ በጣም ቆንጆ ናት፣ በዚህ ላይ ድንግል ናት። ስለዚህ አግባብቻት። እየቀለድክ መሆን አለበት። አንተ ደግሞ ቀልድና ምር አታውቅም። ኧረ ይሄማ ከቀልድ ውጪ ምን ሊባል ይችላል? እንዳታስበው ይሄን ነገር ይመስለኛል እንቅልፍ ነው ያሰከረ። ተኛ። አንተ ደግሞ ነገሮችን ታካብዳለህ። የሚሆን ነገር አይደለም እንዳታስበው አልኩ። ይሄን ነገር እናሶራኝ ሄሎ፣ ደህና ነኝ። አንቺ እንዴት ነሽ? እኔ በጣም ደህና ነኝ እማዬ፣ ለኔ አታስቢ። እንዴ ምን ሆናለሁ? ትልቅ ሰው አይደለሁም እንዴ? ለመዳርና ትዳር ለማስያዝ ሲሆን ነው አይደል የኔ ትልቅነት የሚታያችሁ? ስራ ልስራ ልማር ልለወጥ ስላችሁ ግን ልጅ ነሽ ገና ነሽ። እኔ እዚህ ተመችቶኛል። አሁን ጥሩ ስራ አግኝቼ እየሰራው ነው ያለሁት። ያው እንደዛ ብታረጊ ነው የሚሻለው። ለአባይም ንገሪው፣ ደህና ናት፣ ተምራ ራሷን ለውጣ ትመጣለች በይው። እማይሆን ነገር ለምን ታወሪያለሽ? እኔ ማግባት አልፈልግም። በቃ አሁን ስራ አለብኝ፣ በኋላ እደውልልሻለሁ። ቻው። እና ሊደሩሽ ሲሉ ነው አምልጠሽ ይመጣሽ። ታዲያ አረ እናንተ ሰዓቱ በሽቷል፣ ልሂድ በቃ። አሁንማ መሽቷል። ባይሆን እዚህ ደሪና በጠዋት ትሄጃለሽ። ያለሽው ደግሞ ሩቅ ነው። አዎ ሰዓቱ ሄዷል። እዚሁ እኮ ማደርስ ይችላልሽ። እሱ ፍራሽ ላይ ተኝ፣ እኛ እዚህ ጋር እንተኛለን። ይሻላል ከዛ። አዎ ምን ችግር አለው? ነገ እንትን ሲል ትሄጃለሽ። አሁን ከዚህ ሰዓት በኋላ ላንቺም አደጋ ነው ትሄጂ። ለነገሩ መጣ። አዎ የምኖርበት ሰፈር ራሱ ከባድ ነው እንደነገርሽኝ እኮ። አዎ ትንሽ ያስፈራል ሲመሽ። በቃሽ በቃ እረፍት አድርጊ። በቃሽ።
ምን እያደረክ ነው? ምንድን ነው? አይ ምንም አይደለም። ምን እየሰራህ ነበር? ምንድን ልብሱን ሊያለብስሽ? ምን ሆናችሁ ነው? አይ ምንም አልተፈጠረም። ተኝ በቃ ልብሱ ሊያለብስሽ ነበር። ተቀጥቅሽ ነበር ለዛ ነው። አልተኛሽም እንዴ? ሲጀምር በተኛችሁበት ጥያቄ አልሄድም ብዬ ነው እንጂ ላናግራችሁ ፈልጋለሁ። ማለት ስለምን ጉዳይ? ችግር አለ እንዴ? ችግር አለ እንዴ? ምንድነው የሆንሽው ነገር ካለ እስቲ አስረጅ። ማታ አንተ ባትነቃ ኖሮ ምን ተፈጥሮ እንደነበር ግን ታውቃለህ? ምን ተፈጥሮ ነው? ምንድነው? ወንድሜ ምን ሊያደርገኝ እንደነበር ራሱን ይጠይቀው። ምንድነው? ኧረ ምንም አታስቡ እንዴ። እኔ አልጋ ለብሱ ተገልጦባት ነበረ። ላለብሳ ነው። ልታለብሰኝ ነበር እና እንደዛ ላይ ሊወጣው ነው ልታለብሰኝ። ባልነቃና እሱ ባይነቃ ኖሮ ምን ልታረግ ነበር ሐሳብህ? እኔ እስክትነሱ ድረስ ልጠብቃችሁ ብዬ ነው እንጂ ከዚህ በኋላ ይቅርታ እዚህ ቤት በሰራተኝነት መስራት አልችልም። ችግር ካለ እኔ በቃ አስተካክለዋለሁ። እንደዚህ አይነት ነገር እንዲደገም አላደርግም። እንዴት ነው የምታስተካክለው? አንድ ነገር ኮንኩ በኋላ ምን የምታስተካክለው? ማታ እኮ እግዚአብሔር ሲያወጣኝ ነው። ደግሞ እናንተን አምኜ እዚህ ማደሪ። አሬ ልብ አንተ ዝም በል። እመኚኝ ከዚህ በኋላ ምንም ነገር አይፈጠርም። ችግርም ካለ ለእኔ ሁሉንም ነገር መናገር ትችላለሽ። ደሞዝም ደግሞ የሚያንስ ከሆነ እንጨምራለን። ምን? አዎ እንጨምራለን። በእኔ ይሁንብሽ። ከዚህ በኋላ እንደዚህ አይነት ስህተት አይፈጸምም። እሺ። ከዚህ በኋላ እንደዚህ አይነት ነገር እንዲፈጸም አላደርግም። ለስካሁኑም ይቅርታ። እሺ። አንተን አክብሬና ባንዴ ያላስቀይማቸው ብዬ ነው እንጂ እሺ። ለማንኛውም ቁርስ ስማኝ፣ ለምን ልጅ ትሆን አብረን ተባብረን። ድንግል ናት፣ መልከ መልካም ናት ማለት አብረን ለምን? የምሬ ነው። እንትገርም ሰው ነህ። ምን ብዬ ራሱ እንዳስቀረዋት አይተሃል አይደለ? ቃል ገብቼላታለሁ። አቦ አንተ ደግሞ ነገሮች ታካብላለህ። እቤት የመጣውን ሲሳይ ለምንድን ነው አንተ የምታባርብን? እስቲ አስበው፣ የዛን ቀን ጮሃ ቢሆንና የሆነ ሰው እንኳን ቢመጣ ምን ልንደረግ እንደምንችል እስቲ አስበው። የዛን ጊዜ እንኳን ስታካብል ነው እንጂ የምሬ ነው። አንተ ብቻ ከኔ ተስማማው እንጂ እንደምንም ብዬ እዚህ አንድ ቀን እንድታደርጋለሁ። ከዛ በኋላ እኔ እናንተ አብረን ማለት ያስብበት። እንደዛ አይነት ሲሳይ ድጋሚ አይገኝም። አትሞኝ ማለት ቀላል ነገር ነው። ልጅቷ ደግሞ አካባጅ ነገር ናት። እሱንም ዝም እናስብላታለን። ችግር የለም። ከኔ ጋር ባለፈው ልኩን ነገር ተስማማ እንዴ? እንዴት አሰብክበት? እንዴ የምረን አሁን ለኔ ቶ ነስማማታለሽ።
እንዴት አደራችሁ? ሰላም ነው? ሰላም ነው። አረፈድኩባችሁ እንዴ? ኧረ እንዲያው ምን እያልክ ነው? ልቀቀኝ! ምን እያልክ ነው? ዝም ትለኛለህ እንዴ? ምን እያልክ ነው? ልቀቀኝ! 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 ምን እያልክ ነው? ልቀቀኝ ብያለሁ። እጮሃለሁ እኮ ልቀቀኝ! አንቺ ተነሽ። ሜሩ ምን እያደረጋችሁ ብሮና ልጅቷ ምንድን ነው? እናንተ ናችሁ አይደል? አይ ድንገት ነው እሱ ነው